በጣም ብዙ ሰው ወደ ሲኦል እየነጎደ ነው ሐዋርያ የሚል ስም ይዞ ሪል ስቴት ሰራተኛ እንዴት ነው የሚሆነው አይሆንም ባይብሊካሊ ነው አይደለም በሰባት መቶ ቸርች እኮ ተከለ እስራኤል ዳንሳ አንተ እንዴት እሱን ትናገራለህ ጡላ ነበረብኝ እኔ ራሴ የዘረፈውን የእግዚአብሔርን ቤት ገንዘብ ከዜሮ ተነስቼ ብሎ ወጥቶ ይመሰክራል አዮ መጽሐፍ ቅዱስ አይደለም የመመሪያችን ተሽይ ባልሰጣና ቃለን ሽጉጣለን መድፋለን የሚሉ በስተዋል ለኔ ሊሆን የሚወድ ራሱን ይካድ ይላል ራሳቸውን ክደዋል ወይ ባለፈው ስንነጋገር ነበር መሳሪያ ታጥቆ የሚሄድ ሰውዬ ራሱን ይካደ ነው 10,000 ብር ሰጥተው ለአንድ ሰው ጠባ አድርገው እነሱ ግን 10 ሚሊዮን ብር በአንድ ቀን ሰብስበው ሊሄዱ ይችላሉ አታክ ያደርጋል ማለትም አይወድም የነብይ ጠላት ነው ይሏል በዚህ ጉዳይ ላይ ግልጽ ብታረጋጁ ሐላቾች ይሸልቱታል የሰበውን ይበላሉ የተሰበረውን አይጠግኑ የሌለውን አያስቡ ከባድ ነው ለምሳሌ በወንጌላውያን ቤተክርስቲያን ውስጥ ከ10 7ቱ ብትጠይቃቸው ኢንቨስተሮች ናቸው ልንበላ ልንጠጣ አይደለም መኪና ልንነዳ አይደለም ጌታ ሆይ ውሰደኝ እንዴ ልበላ ነው እንዴ ምኖረው ብሎ ሲያለቅስ አዩ አንድ ሰው ቆይ በቤት ይሄደ ቤቱን ያሳየ ገና ከፍ እንላለን ይላል መጽሐፍ ቅዱስ በልቷል ያልበላው ነገር የለም በቃ ሰው መብላት ነው ይቀረው ነው የሚሉ ሰዎች ታች ህዝብ ሲደባደብ ላይ ያሉት ግን ምን ያህል ማቹር ናቸው ምን ያህል የሰው ልክ ናቸው ይላቀሳሉ አየ ትቼኮ ነው እኔ በልጅነቴ እኮ እነሱ ዛሬ ብርቅ የሚሆንባቸው ቆርቆሮ ገና 10 ምናምን ዓመት ላይ እኮ ነው የራሴ እንኳን ነበር ቁርአን ስለምትበላ ተቀባይነት የለም አሉኝ ብሎ ያለቀሰ ይናገራልና ኢትዮጵያን የሚወዷቸው እኔም በጣም መወዳቸው አባት ናቸው በመሰማቸው ጊዜ በጣም ነው ደስ የሚሉኝ የሰው ልክ ናቸው አናሲሞስ ልጄን በእስር ቤት የወለድኩት አሁን ላንተ ጠቃሚ ነው ብሎ ያለበትን ዕዳን ይከፍላሉ ይላል እነዚህ ግን ሰውን ሁሉ ማለት ነው ያለውን ቀምተው አስለቅሰው ደግሞ እኮ ማንም ሰው ሳይቀር ያልገባ ነገር አለ ግድ የለም እየተላለፍኩ ነው ጆ አንተ ማለት እግዚአብሔር እንዲህ ይላል ብሎ ጣሪያ ላይ ያስሮጠው ዋነኛው አለ ነብይን የተቀባልን ብሎ እስራኤል ዳንሳን መናገር የፈራ ህዝብ እዚህ ልጅ ላይ ግን ኮሜንት ላይ የሚው ምን ላይ ይረባረብበታል ህዝቡን እቺን በመታል ብልቃጥ አንዳንድ ሽብር ይሸጡ በተለያየ መግረ ባጨው ቀረጽ ሰብሳቢዎች ናቸው ብላል ግን በቅናት መንፈስ ነው የተናገረው ይላል በርግጥ አንተ ይሄን ዝባር ያለው አልቀናባቸውም እቀናላቸዋለሁ አልገባኝም ግልጽ አርጋ የነሱ ልብስና ወርቃቸው ዝገቱ የሚመሰክርባቸው ሰራተኞቻቸውና አገልጋዮቻቸው ጋር በሰነ ስርዓት ደሞዝ የማይከፍሉ ናቸው አብዛኞቹ ይሄንን ይመስል ቁርጥም ሲበሉ እንግዲህ የሚታየው ለልደታቸው መኪና ዳይመንድ እየተሰጡ በተለያየ ዓለም ከቤተሰቦቻቸውን ይዞ ሲዝናኑ እንደ አንድ አገልጋይ ያስቀናል እንጂ ሰላም ጤና ይስጥልኝ ውድ ያሌታ ሚዲያ አድማጭ ተመልካቾቻችን በአለም ዙሪያ ያላችሁ ተሾመሽ ፈራው ነኝ ያሌታ ሚዲያ ለእናንተ ይጠቅማሉ ያላችሁን ሐሳቦች ወደ እናንተ በትኩሱ ያቀርበን ነው እንደወደዳችሁ ሐሳብ እየሰጣችሁ ነው ይሄ ቢቀርብ ይሄ ቢመጣ ያላችሁ ያው እንግዲህ ሐሳብ እየሰጣችሁ ነው በዚህ አጋጣሚ ለምትሰጡን ሐሳብ በአለም ዙሪያ ያላችሁ የያሌታ ሚዲያ ቤተሰቦች እጅግ አድርገን እናመሰግናለን እንግዲህ ለመላው ኢትዮጵያ ነው ምንለው ለሙስሊም ማህበረሰቡ ብቻ ሳይሆን ለመላው ኢትዮጵያ እንግዲህ የሰላም አባት ሐጂ ሙፍቲ እንግዲህ ህልፈት ህይወታቸው ተሰምቶ ብዙ ኢትዮጵያኖች አዝነዋል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአባ ማቲያስ እንባና ሐዘንን ያየሰው በእውነት በነበረበት ዘመን በመልካም ነገር መስራት ምን ያህል አዋጭና ጠቃሚ እንደሆነ በዚህ መጥፎ ነገር በሚናገርበት ሰዓት እኛ አባት እንግዲህ የሁሉም አባት ናቸው ብለን ስለምናምን ለሁሉም ኢትዮጵያ ህዝብ መጽናናትን እመኛለሁ ዛሬ በወቅታዊ ጉዳይና አንዳንድ መጥራት ባለባቸው ጉዳይ ላይ ባለፈው ያሌታ ሚዲያ ላይ ቀርቦ ጆኒ ብዙ ሐሳብ ሰጥቷል በዚህ ጉዳይ ላይ እናንተም ብዙ ሐሳብ ሰጣችሁበታል አንዳንድ ጉዳዮች ላይ ለመወያየት ስቱዲዮ ጋብዘናል ጆ እንዴት ነህ እግዚአብሔር ይመስገን ቤተሰብ ሁሉ ነገር መልካም ሁሉ ሰላም ባለፈው ከኔ ጋር ባሳለፍከው ፕሮግራም እንግዲህ ቢያንስ በወር አንዴ እየመጣ ሐሳብ ቢሰጠን ያሉ ሰዎች አሉ እሱን ተመርኩዘን እንግዲህ በተለያየ ጉዳይ ላይ ደግሞ ሐሳብ እንዲሰጥ ዛሬ ጋብዘናል ጆ አመሰግናለሁ በድጋሚ ስለጋበዛችሁ ተመልካቾችም ቴንክ ዩ መልካም ባለፈው ነው እናንተ ስንወያይ በጣም ሰፊ ሐሳብ ነው ያነሳነው ከዛ መሃል በተለይ ከተነሱ ሐሳብ ኦንሊ ጂሰስ ቤተክርስቲያንን ተከታዮች በተመለከተ በተለይ በደቡብ ኢትዮጵያ እየተስፋፋ ነው የሚለው ሐሳብ የህዝቡን የመንካት አይነት መልእክት አስተላልፈዋል ይሏል በርግጥ
እስቲ ልትል የፈለከው ነገር በግልጽ ብታስረዳን። ኦኬ ባለፈው ስለ ኦል ጂሰስ በተለምዶ የሚባለው ሐዋርያት ቤተክርስቲያን ብለው ራሳቸውን የሚሰየሙት ቤተ እምነት ስናገር የነበረው ጊዜ ምንድነው የተናገርኩት? በግልጽ እንግዲህ እዛ ጋር ያስቀመጥኩት በደቡብ ክልልና በኦሮሚያ በጉጂ አካባቢ ላይ ይበዛሉ። ቁጥራቸው በዛ አካባቢ ለምን በዛ? የበዛበት ምክንያት በደቡብ ክልል ላይ አባቶች ብዙ ለወንጌል ዋጋ ከፍለዋል። ስማቸውን ጠቅሼ እና አባባው እንዳሮነ ተስፋዬ ጋብሶ ከዛም በጣም ብዙ አባቶች ወንጌልን በመስበክና በጣም በብዙ ዋጋ መክፈል በዛ ምንም በሌለበት ዳርክ በነበረበት ጊዜ ከጣዖት አምልኮ ህዝቡን ወደ ክርስቶስ መልሰው ብዙ ዋጋ ከፍለዋል። ኢቭን የእግዚአብሔር እጅ ታምራት ሁሉ በእጃቸው እየተገለጠ የሰሩ በጣም ታሪካዊ አባቶች አሉ። የነሱ ልጆች ደግሞ ኢየሱስን ብቻ ስለሚያውቁ አባቶች ስለመነጠሩት አሁን ላይ እዛ አካባቢ ላይ ኦል ጂሰሶች ሄደው ኢየሱስ በሚል ሽፋንና ወይም ለምድ ገብተው የወንጌል አማኙን የአባቶችን ልጆች ማፍለስ ነው የሰሩት ነበር ያልኩት። ይሄ እንግዲህ የምስኪን ስለሆኑ ጌታን ስለሚወዱ ኢየሱስ ሲባል ድካማቸው ስለሆነ የማያስተውሉ ልጆችን ነው የሚማርኩት ያልኩትን ወደ ፖለቲካ ቀይረው የደቡብ ህዝብ ምንም አያውቅም ምናምን አይነት ቆርጠው የማድረግ ሙከራ አድርገዋል። ግን አይሳካላቸውም። ለምንድነው ሲባል ብዙ የደቡብ ልጆች ተረድተውኛል። ምክንያቱም ሸክም ኖሮኝ ነው። እኔ ብቻ ሳልሆን ከኔ ጋር የሚሰሩ በጣም ብዙ አሉ። አማን እንዳለ የሚባል ዳንኤል እውነት ለሁሉ የሚባል ሌሊቱን ሙሉ እንቅልፋቸው የሚሰሩ አሉ። ሸክም ስላለን ነው ለዚህ ትውልድ የአብያተ ክርስቲያናት ጉዳይ ግድ ስለሚለን ሸክም ስላለን ይሄ ትውልድ ደግሞ ለወንጌል አባቶቻቸው ብርሃን ለኢትዮጵያ ብዙ ውለታ አድርገዋል። ስለዚህ ለደቡብ ሆነ ለኦሮሚያ ትውልድ ትልቅ ሸክምና ፍቅር ስላለኝ ስለዚህ ቀንም ለሆነ ሌሊት እንቅልፍ አያስተኛኝም። ይሄ የዘላለምን ህይወት የሚያሰጣ ትምህርት ስላላቸው ማለት ነው። ይሄን ለመናገር ብቻ ነው። ደካማ ጎናቸውን ተጠቅመው አታለዋቸዋለሁ። አሁንም የምናገረው ነው። የደቡብ ህዝብ ምስኪን ነው። አዎ ምንም አያውቅም ያልኩት አንደኛ፣ ሁለተኛ ቋንቋው ነው አማርኛ። ስለዚህ በአማርኛ ቃሉን በማንሻፈፍ ኢየሱስ የሚለውን ሽፋን ይዘው የወንጌል አማኙን ብቻ ማፍለስ ነበር የተያያዙት። አሁን ግን እሱን አዌርነስ መስጠት ጀምረናል። እያነቃን ነው። መልካም እንግዲህ እኛ ጋር የመጡ ጥያቄዎች አሉ። ለምሳሌ ጆኒ ባለፈው ስትናገር በተለይ ከደቡብ ኢትዮጵያ የተነሱትን ሌሎችንም ብዙ ወንጌል የሰሩ ትልቅ ሚዲያ ያላቸው ታዋቂ የሆኑ ግለሰቦችን እነዚህን ልጆች አሁን ያልካቸውን የሚጠብቁትን አታክ ያደርጋል ማለትም አይወድም፣ የነብይ ጠላት ነው ይሏል። በዚህ ጉዳይ ላይ ግልጽ ብታረጋጅም እንግዲህ ዛሬም ለድጋሚ ልናገር ነው። እሺ ጊዜ ነው የምናገር። እኔ የነብይ ጠላት አይደለሁም። ነብያት ታካላረግም ነብያት ቢነሱልን ደስ ይለኛል። እኔ ባክግራውንድ ሙሉ ወንጌል ነው በያለው እኮ አሁንም ቢሆን መልሴ ይሄ ነው። እኔ አታክ አይደለም ማድረገው ለትውልዱ ለአብያተ ክርስቲያናት ምንም ቦታ የሌላቸው ራሳቸውን ብቻ ከፍ አድርገው የሚያሳዩ የዚህን ዓለም ነገር የሚከተሉ ዓለማዊነትን የሚከተሉ ትውልድ የሚያጠፋ ስራ ነው የሚሰሩት። ምክንያቱም ይሄንን የዋን ትውልድ ሄደው ዘይት ሸጠውለት ገንዘብ ሰብስበው በማዳበሪያ ተሸክፈው ይመጣሉ እንጂ የአንድ የኦል ጂሰስን ትምህርት እንኳን ለማፍረስ ኮንፈረንስ አያዘጋጁም። ለምሳሌ ቴሌቪዥን ያላቸው የጠራናቸው ስማቸውን የጠራናቸው አሁን ተላላቅ ሚዲያ ላይ የሚታዩት በጣም የተቀቡ ነቢያቶቻችን የሚባሉ ነብይ ቢሆኑ ቤተክርስቲያንን ጠብቋት ነበር። አባቶች በብዙ ዋጋ መክፈል ቃለ ሕይወት፣ ሙሉ ወንጌል፣ መካነ ኢየሱስ፣ ሉተራን የተለያየ አብያተ ክርስቲያናት እዛሉ አይደለ? እነዛን ቤተክርስቲያን ልጆች ነው የሚሰበስቡት አይደል? ኮንፈረንስ ያደርጉ እኮ ሌላ ሰው አይደለም የሚመጣላቸው። ያ የአብያተ ክርስቲያናት ህዝብ ነው የሚመጣላቸው። ያንን ህዝብ ኮንፈረንስ አዘጋጅተውለት ከዚህ ስተት ትምህርት እንዲመለስ ነው ወይ ኮንፈረንስ ያዘጋጁት? አይደለም። የውሸት ይሳካልሃል፣ እንደዚህ ይሆንልሃል፣ ከዚህ ትወጣለህ፣ እኔ ሆንኩትን ትሆናለህ ብለው የዚህን ዓለም ነገር ያሳዩትና ባበላልም ባጠጣት ባለባበስም ምድራዊ ነገር ካሳዩት በኋላ ህይወቱን እንዲኮነን ለክርስቶስ እንዳይኖር ካደረጉት በኋላ ገንዘቡን ለቅመው ነገ እንደነሱ ሆናለሁ ያለው ህዝብ ገንዘባቸው ሰጥቶ ገንዘቡን ከለቀሙ በኋላ ይመጣሉ ማለት ነው። ስለዚህ ነብይ ያለመሆናቸው ምልክቱ አንዱ ይሄ ፍሬያቸው ሲታይ ክርስቶስን የሚመስል ትውልድ እያፈሩ አይደለም። የከስተት ትምህርት ሰው እየጠበቁ አይደለም። የነቢያት ሚና ቤተክርስቲያንን ከስተት ትምህርት መጠበቅ፣ እንዲታነጹ ማድረግ፣ መምከር፣ መገሰጽ ነው። እንካሙ ደግሞ ካላቸውና ኮንፈረንስ እናዘጋጅ ካሉት እነዚህ ትምህርቶች ላይ አዘጋጅተው ለምን አልታደጉትም? ስለዚህ ይህን ስናይ
በቃ ለትውልድ ግዴለሽ ናቸው። ለምሳሌ ጢሞቴዎስ ስለ አብያተ ክርስቲያናት ያለቅስ ነበር። እሱ ብቻ ነው ስለናንተ ኑሮ የሚጨነቀው። ቀንና ሌሊት በእንባ እንባውን ላይ ናፍቃለሁ ለቤተ ክርስቲያን ያለው ፍቅር ይላል ጳውሎስ። ጳውሎስን በቀንና በሌሊት በእንባ እናንተን ከመገሰጽ አላረፍኩም ብሎ የነሱን ደህንነት፣ የትምህርት ደህንነት፣ የህይወት ደህንነት ይጠብቅ ነበር። እንዲህ አይነት ልብ ስለሌላቸው እንዴት አድርገን ኮምፔር እናርጋቸው ከባይብሉ ጋር ስናረጋው መሰለጁ ቃል በቃል ለኔ የደረሰኝ መረጃ ነው። በነቢያት ይቀናል፣ እሱ ነብይ ቢሆን ከነሱ የባሰ ነገር ያደርጋል። ባለፈው የመህር ወቅት ነው ያልከው። በመህር ወቅት ኮምፕሊትሊ ሄደው ህዝቡን እችን በመታል ብልቃጥ አንዳንድ ሺህ ብር እየሸጡ በተለያየ መንገድ ባጭው ቀረጥ ሰብሳቢዎች ናቸው ብላል። ግን በቅናት መንፈስ ነው የተናገረው ይላል። በርግጥ አንተ ይሄን ባሪያ አልቀናባቸውም፣ እቀናላቸዋለሁ። አልገባኝም። እስቲ ግልጽ አድርገ። በጣም ጥሩ። እኔ እነሱ በሚበሉት በሚጠጡት በሚለብሱት ከቀናው ክርስትና አልገባኝም። አሁን ሊይዙት ቆይ እንደሆነ እውነት እናወራ 2-3 ቤት እየተከታተሉ ይሄዱ እንግዲህ አጃቢያቸውን አስበው ከአንድ መሪ ባልተናነሰም ይሄንን የመሰለ ቁርጥም ሲበሉ እንግዲህ የሚታየው ነው ብለ ለልደታቸው መኪና ዳይመንድ እየተሰጡ በተለያየ ዓለም ቤተሰቦቻቸውን ይዞ ሲዝናኑ እንደ አንድ አገልጋይ ያስቀናል እንጂ አያስቀናኝም። ለምን እንደማልቀና ታውቃለህ? ከንቱና ረብ የሆነው ረብ የሚመስለው እዚህ ዓለም ነገር እንደ ከንቱና እንደ ጉድፍ እንደ ቆሻሻ እየቆጠረ ሐዋርያ አለኝ። ሐዋርያው ጳውሎስ ይባላል። በእኔ እንድትመኩ ጽፍላችኋለሁ ብሎ ደብዳቤ ጽፎልኛል። ድንኳን የሆነው ምድራዊ መኖሪያችን ቢፈርስ በእጅ ያልተሰራ ከእግዚአብሔር የተሰራ ሕንጻ በሰማይ እንዳለን እናውቃለን። በዚህ ውስጥ ኖረን እንቃትታለን። ከዚህ ተለይተን ከጌታ ጋር ማደር እጅግ ደስ ይለናል። ብንለይም እዚህም ብንሆን በስደት ብንኖርም አሁን እርሱን ለማስደሰት እንቀናለን። ስለዚህ በመልክ በዚህ ዓለም ነገር እንጂ በልብ ውስጥ ባለ ተስፋ የክብር ተስፋ ባለው ክርስቶስ ይገለጥ የሚያገኙትን በሱ ለማይመኩ እኛ ትምክት እንድንሆናችሁ ጽፋለሁ አለ። የኔ ትምክትና ከቀናውም መልካም ቅናት ለመሆን የምፈልገው እነ ጳውሎስ የሄዱትን መንገድ ነው። እሱ ነው ክብር፣ እሱ ነው በጣም ብልጽግና፣ እሱ ነው በጣም ስኬት ማለት ነው። እነዚህ እኮ አልተሳካላቸውም ነው ጥያቄ። እንደሱም ከሆነ አንተ ያልከውን ቃል እኮ መድረካቸው ላይ ሰብኩታል ጆ ውሸት ነው። ለምሳሌ አንድ ሰው ምን አለ? ልንበላ ልንጠጣ አይደለም መኪና ልንነዳ አይደለም ጌታ ሆይ ውሰደኝ እንዴ ልበላ ነው እንዴ ምኖረው ብሎ ሲያለቅስ አየሁ። አንድ ሰው ቆይ በቤት እየሄደ ቤቱን እያሳየ ገና ከፍ እንላለን ይላል። ይሲ አሁን ኦኬ ህዝቡን እያስለቀሰ ህዝቡ ቤት አይደለም ኩሽሌታ የለውም እሱ ድራማ እየሰራባቸው ነው። ጳውሎስ እኮ ሲናገር ልክ ነው። በመራቆት እስካሁን በመራብ በመሰደድ እንኖራለን። ስለዚህ በመልክ በሚመኩት ከነሱ ራሳችሁ እንድትጠብቁ በእኛ ተመኩ አለ። እንዴት የኛ ኑሮ ይሁት እስካሁን እየተሰደድን እየተራበ እየተጠማን ስንኖር ተሳክቶልናል። በጌታ ዘንድ ማደር ደስ ይለናል። የሚበልጥ ሕንጻ አለን አለ። ቆይ ቆርቆሮስ አፈር የሚበላው ምና ትቼ ያረል እንደወጣው ትቼ እኮ ነው። እኔ በልጅነቴ እኮ እነሱ ዛሬ ብርቅ የሚሆንባቸው ቆርቆሮ ገና 10 ምናምን ዓመቴ ላይ እኮ ነው የራሴ እንኳን የነበረኝ ይታወቃል። ክርስቶስን ሳገኝ ሁሉን ትቼ ነው ይባል። ስለዚህ መንፈሳዊ ቅናት እንጂ የስጋይ እኔ ለነሱ ነው የምቀናው። ቅድም ያልኩ ለነሱ ማለት የክርስቶስ ቢሆኑ መንፈስ ቅዱስ በእኔ ውስጥ ለነሱ ይቀናል። የክርስቶስ ቢሆኑ በእውነት ቃል የክርስቶስን ቃል እየሰበኩ የክርስቶስ መሆን እንዴት ነው? የዓለም እኮ ናቸው። ለነሱ የሚያመልኩት እኮ ይኸውልህ ቆይ ቸርች አላቸው። ከአብያተ ክርስቲያናት ፍቃድ ወስደዋል። የባህሪ ችግር አለባቸው። ግን የክርስቶስ አይደሉም ወይ? ለምቾት የሚኖሩ ሞልቃቆች ናቸው። የክርስቶስ መሆን ማለት ገብቷል። ፈለጋውን መከተል ማለት ነው። ፈለጋውን መከተል ክርስቶስ ኢየሱስ ደቀ መዝሙር እንድናፈራ ነው አይደል የነገረን። ሂዱ የቤተክርስቲያን ተልእኮ ሁለት ነው። አንደኛ ሂዱ ለፍጥረት ሁሉ ምን እንስበኩ የምስራች። ከዛስ እያስተማራችሁ ደቀ መዛሙርት አድርጓቸው። ደቀ መዝሙር እንደመምሩ መሆኑ ይበቃዋል። ስለዚህ ጌታ የሄደበትን መንገድ መሄድ አለብን። የክርስቶስ መሆን ማለት ለኔ ሊሆን የሚወድ ራሱን ይካድ ይላል። ራሳቸውን ክደዋል ወይ? ባለፈው ስንነጋገር ነበር። መሳሪያ ታጥቆ የሚሄድ ሰውዬ ራሱን የካደ ነው እንዴ? የዚህን ዓለም ሀብት የሚያሳይ ቆይ ብዙ አገልጋዮች ተሰናክለው አሁን ማለት ነው። አሁን በቅርብ ቀን እንኳን ልንገር አንድ አገልጋይ በረጅም ዓመት ነው ያገለገለው። ዋጋ የክፍል ለጌታ በጣም ነው የሚያገለግለው። በንጽህና ነው የሚኖረው። በጣም ደስ ይላል ላይፉ። ልጆቹ ግን አሁን ቸርች አንሄድም ማለት ለምን ሲባል እንዴ እነዚህ የምናያቸው ልጆቻቸው ውጪ እያስተማሩ ምን እያደረጉ ይሄው የሚይዙት መኪና የሚያሳዩን አንተና እሱ የምታገለግሉት ጌታ ልዩ ነው እንዴ? አየ እነ ጳውሎስስ ብዙ ሲመጣ ገንዘብ እንኳን አልኩ መከፋፈል ያቁበት ነበር። እነዚህ አብረው እንኳን የሚያገለግሉ የሚሏቸውን ጫማቸውና ቤት ኪራያቸውን አይከፍሉም።
እነሱ በግፍ 10,000 ብር ሰጥተው ለአንድ ሰው ጠባ አድርገው እነሱ ግን 10 ሚሊዮን ብር በአንድ ቀን ሰብስበው ሊሄዱ ይችላሉ። ወንጌልን ስታነበው ሐዋርያው ቅዱስ ጳውሎስ ለምሳሌ በሐዋርያቶቻችሁና በነቢያት ያገኛችሁትን ቃል ትእዛዝ አስቡ ተብሏል። ሐዋርያው ምን አለ? ይሄ ባለጠጋ ለመሆን የሚፈልጉ እነዚህ በመፍረስና በመጥፋት ብዙዎችን በመጉዳት ያጠፏቸዋል እና አንተ ግን ከዚህ ራቅ ይለዋል። የምበላው የምጠጣው ካለ ይበቃኛል በል። ስለዚህ አጥፊ አስተማሪዎች አሉ ማለት ነው። ኦፍ ኮርስ መጽሐፉ እኮ ነው የሚለው እኔ አይደለሁ። መጽሐፉ አንድ ጻፊ ምን አለ መሰለህ በወንጌላውያን ቤተክርስቲያን ውስጥ የነበረች አንድ ነብይ በጉባኤ መሃል የህዝቤን ቅልጥም እየሰበሩ መቅኔያቸውን እየጠጡ ነው የሚል ሰምቻለሁ። ያ በርግጥ እውነት ነው ይሄ ነገር ጆ? ትክክል። ምን ይላል መሰለህ የእስራኤልን ነቢያቶች ሐሰተኞቹ ማለት ነው ሰላም ሳይኖር ሰላም ነው የሚሉ ሲነክሱ የሰላም ነው ብሎ የሚሰብኩ ምንም የሌለው ላይ የሚያደቡበት ይላል። ማድማት በቃም ጥሩ ምንም የሌለውን ልክ እንደተረገመ ቆጥረው ፎርጌት አድርገውት ከእግዚአብሔር ጋር ልክ እንዳይደለ መንገዱ ሲነግሩት ነገር ግን ያለውን ሰውዬ ሙሰኛውን ሳይቀር ይሳካልሃል ብሎት ገብቷል አይደል? ለዳሃደግ የማይፈርደውን ንጉስ ከፍ ያደርጉና እነዛ ሐሰተኞች ቅልጥም እየበሉ ምናምን የህዝቡን ደግሞ ምን ያደርጉታል አለ ሸላቾች ይሸልቱታል። የሰባውን ይበላሉ፣ የተሰበረውን አይጠግኑም፣ የሌለውን አያስቡም። ገብቷል? ሸላቾች የሚላል ለመጽሐፍ ቅዱስ በትክክል ነቢያት መጽሐፍት ላይ ብታነብ ኤርሚያስና ማለትም ህዝቡ ይሸልቱታል ማለት ነው። የበገኖቹ ሸልተው የሰባውን ደግሞ አርደው ይበሉታል። የሌለው የተሰበረውንስ አይጠግኑም፣ አያዩትም። ነገር ያለው ቸርቾቻችን ቢመረመሩ እነዚህ ቸርቾች የምትላቸው ፊት ወንበር የሚቀመጠው ብርና ወርቅ ያደረገ ገንዘብ ያለው ነው ትኩረት የሚሰጠው። ኋላው ችግረኛ ለዳው ትኩረት አይሰጥም። ማሟሟቂያ ነው። እዛ ሄዶ ይሆንልኛል ማሟሟቂያ ነው። እያሉ ጩኸቱ ከፍ ያደርጋቸዋል፣ ደስታ ይሰማቸዋል እንጂ ፊት ለፊት ወንበር ተይዞላቸው ነው። መጽሐፍ ቅዱስ ግን ያዕቆብ ምን ይላል? ክፉ ዳኞች ናችሁ። ወርቅና ባለጠጋ ጥሩ ልብስ የለበሰው ሲገባ ፊት ወንበር ተቀመጥ ብላችሁ ዳውን ከግሬ መረገጫ በታች ብትሉት ይላል። እስኪ አሁን የሚሰሙኝ ሰዎች ይፍረዱ። እነዚህ ነቢያቶች ቸርች ሄደው ተሻምተው ጋርዶቻቸው ወርውሯቸው፣ ጋርዶቻቸው ገፍትሯቸው፣ ወደ ውጭ አውጥተዋቸው ያልገፈተሯቸው ከተቀመጡበት ወንበር ያላነሷቸው ደሆች አይኖሩም። ወጥተው ይናገሩ ባሉ ብዙ ናቸው። ግን የኢትዮጵያ ሕዝብ የድሃን ድምፅ አይሰማም። አብዛኛው ሁሉንም አላልኩም። የድሃን የጭቆኑን የተቸገረን ድምፅ አይሰማም። ያለውን ሰው አንድ ነገር ልንገር። ድሮ ታክሲ ላይ ስንሰራ ልጆች ሆነን ሌቦች እንደዚህ እንትን ካፖርት ነው የሚለብሱት ታክሲ ውስጥ ማለት ነው። ካፖርቱ ምን አይነት መሰል ሌጦ ነው። ድሮ ሌጦ ለባሽ ሀብታም ነው። እሱን ይለብስና አጠገብ ይቀመጣል እና ዳሃው ሲመጣ ትሸሸዋለህ ቆሻሻው እንዳይነካ ታክሲ ውስጥ። ያ ሲመጣ ግን ሰው ራሱ ወደ እሱ ጠጋ ይላል። እሱ ሊሰርቅ ነው። በዚህ ጋር እጁን አስገብቷል። እጁን በዚህ ጋር አስገብቶ በምላጭ ቀዶ ወስዷል። ገባ ያገኘውን ወስዷል። ማንም አይጠረጥረውም። ከጠፋ ራሱ የሚያንቁት ቁርሽም ያለ ልብስ የለበሰውን ንጹህ እንደሃ ነው። የድሆች ድምፅ አይሰማም። ያለውን ሰው ድምፅ መስማ ቸርች ነን የሚሉትን የኢትዮጵያ ሕዝብም የተወሰኑትን አልነካም። ግን በአብዛኛው አንተ ጥሩ ልብስ ከለበስ ድሮ ድንኳን ሰባሪ የሚባሉ አለ ሰፈር ውስጥ ሱፍ ግጭ ያደርጋሉ። ሱፍ ተውሶም ቢሆን አጥቦ ይለብሳል እና ሰርግ በየቦታው አለ። ሲመጣ በር የሚጠብቀው ማን ነው? ቆሸሽ ያለ የሚለብሱት ሲያባረር ይሄኛው ዘና ብሎ ይገባል። ያጥሪ ወረቀት በልቶ ይወጣል። እንደዚህ አይነት ነገር ነው ያለው። ድንኳን ሰባሪ በስቷል። አዎ እንደዛ ነበር። አንድ 40 ላይ እየዞሩ የሚበሉ ልጆች የነገሩኝ ነው። ያ ትኩረቱ አሁን ሰዎች እንዲያገኙት እንፈልገው ነጥብ አሁን ደሆችና ተቸገርኩኝ ተጎዳው የሚሉ ድምጽ ይሰማ። ቸርች ውስጥ ተደፈረን እንዲህ ተደረገ ሚዲያ ላይ ሲወጡ አብዛኛው ህዝብ ከኮሜንት ጀምሮ እነዛ ሰዎች ላይ ነው የሚወርደው። እዚህኛውም ግን አይናገርም። በዳዩ ማንም አይናገርም። በዳዩ ላይ ነው ጫና። ለምንድን ነው የማይናገረው? ጥሩ ቪት ይዞ ጥሩ አለባበስ ለብሶ ጥሩ ወርቅ አድርጎ ከፍታ ላይ ነኝ ሲል ሲያዩ አሜን ነው የሚሉት፣ ላይክ ያደርጉታል። የብዙዎችን እንባ ነው እሱ ግን እየለበሰ ያለው። እስቲ ለዚህ ማሳያ የሚሆን ሰሞኑን የመቼም ላይመጥን ይችላል ግን በጠይቀ ደስ ይለኛል ብዬ አስባለሁ። ነብይ ደረሰ ነኝ የሚል ካለባበሱ እኛ እዚህ ስቱዲዮ ዛሬ 3 ዓመት ምናምን ጠይቀነው ነበር። ባዝሊን ይበላለው
ተገልብጬ ጸልያለሁ ምናምን የሚል ነብይ እስራኤል ዳንሳ ቤት በእግዚአብሔር መንፈስ በልሳን ሲቀልድ አብረት አገረግላለ ሲባል በምን መንፈስ እንደሆነ አላቅም ተንጠልጥሎ ቪዲዮ ለማሳየት እንሞክራለን። ሮጦ ጣሪያው ላይ ምናምን ሄዶ እንደሱ መሆን እየፈለገ ልጅ ሳይሳካለት ሲቀር በጣም በሚያሳዝን ሁኔታ ጸጉሩንም እንደሁሉ ሁኔታውን ማጣራት ይፈልጋል። በጣም በሚያሳዝን ሁኔታ ውስጥ ነው ያለው። ሰሞኑን አሲያ የምትባል አንድ ሙስሊም ጋር እንግዲህ መጽሐፍ ቅዱስ በልቷል ያልበላው ነገር የለም በቃ ሰው መብላት ነው የቀረው ነው የሚሉ ሰዎች ከዛ እስልምና መቀበል ፈልጊያለሁ ብሎ ተናግሮ ምን አለ ያው ቪዲዮ ለማሳየት እንሞክራለን። ቁርአን ስለምትበላ ተቀባይነት የለም አሉኝ ብሎ እያለቀሰ ይናገራልና እንዲህ አይነት ምንድነው ይሄ ጋጥወጥ ነው የሚገልጸው ወይንስ ምን እንደምንነው አላውቅም። በእግዚአብሔር መንፈስም በክርስትናም የሚቀልዱ ዘራፊ ኃይለኛ ግሩፕ እየተስፋፋ ነውና ይሄንን በወንጌላውያን ቤተክርስቲያን ውስጥ እያደገ አንተ ራስህ አንስተዋል። ተጎጁን እንጂ ጎጁንም መናገርም አይቻልም። ብትናገር ሰው ይቀጥሩብሃል፣ ያስተባብሩሃል፣ ሲፈልጉም ደግሞ ያስፈራሩሃል። ባለስልጣን ነቃለን፣ ሽጉጣለን፣ መድፋለን የሚሉ በስተዋል። በዚህ ጉዳይ ላይ ምን ትላለህ? እንደዚያ ይሄ ልጅ ምክንያት ነው ማድረግ ስትል ማሳያው ነው። ልጁ ነብይ ደረሰ ሳይሆን ነብይ መለሰ ብሎ ነው ራሱን የሚሾመው። ከነቢያቶችም ከእግዚአብሔር ጋር ደባደባለው ብዙ የሚለው ነገር ነበር። እኔ አሁን ይሄን ልጅ የሚናገር ሰው ራሱ ልክ ነው ብያለሁ። ትኩረት አልሰጠውም። ለምንድን ነው የማልሰጠው ሲባል ምን አጠፋ ይሄ ልጅ እንዲና እንደዛ ትሆናለህ አንተ ማለት እግዚአብሔር እንዲህ ይልሃል ብሎ ጣሪያ ላይ ያስሮጠው ዋነኛው አለ ነብይን የተቀባልን ብሎ እስራኤል ዳንሳን መናገር የፈራ ህዝብ እዚህ ልጅ ላይ ግን ኮሜንት ላይ የሚው ምን ላይ ይረባረብበታል። አዩና ይሄ ማይሆን ነገር አሳብዶት ይሁን ይሄ ልጅ ጤነኛነት ነገር ነው ምን መሰለ ሊሆን ይችላል ማለት ስፒሪቱ ዛጋራ የሚሰጥ መንፈስ እንደዛ ላይ ያደርግ ይችላል። ለምሳሌ ታላቅ ቃል ይነግሩታል። ታላቅን ቃል ማለት ከመጠን በላይ ያንን ቃል ይዞ ያልተማረ በደንብ እግዚአብሔርን ቃል ማያቆነ ያንን ሲጠብቅ አሉን ሲል እንደዚህ አይምሮ ሊሳከር ይችላል። የዚህ ተጠያቂ ግን አስተማሪ ነን ነቢያት ነን እግዚአብሔር ተናገረን ስላንተ የሚሉት ናቸው እንጂ ልጁ አይደለም። ለምን እኛ ተናግረናል አስቀድሞ ገና ተነሱልን ምናምን ሲባል ነው መሬት ላይ ራሱ የነበረው ትግል 700 ቸርች እኮ ተከለ እስራኤል ዳንሳ አንተ እንዴት እሱን ትናገራለህ? ጡላ ነበረብኝ እኔ ራሴ 700 ቸርች 700 ማለት ነው አብያተ ክርስቲያናትን ዞሮ ማኒፑሌት አድርጎ መገልበጥና ማሳት እኮ ነው የተያዘው። ተውስል ከተበደሉ በኋላ ነው አብዛኞቹ ሶሪ ያሉት። ይሄ ልጅ ሁሉም ይረባረብበታል በኮሜንትም ሁሉም ስሙን ይጠቅሰዋል። እንዴ ዋነኛው ማን ነው? ምንም ፈርቶ ምኑን ነው የሚባለው? አዩን ፈርቶ ዳውላው ነው የሚባለው። እንዴ ዋነኛው ይያለ አሁንም ድረስ እዛ ባለው በዚህ ተሰማራ በዛ የሚለው ባለፈው አሁን ቅርብ ቀን ሲዘል አይቻለሁ። ይሄንን ትቶ እዚህ ልጅ ላይ ትኩረት ማድረግ ልክ አይደለም። ልጁ ኦሬዲ ልክ አይደለም ሁሉ ነገሩ። የጤና እክል ያለበት ይመስለኛል። ሊኖር ይችላል የማይንድ ሴታፑ ማለትም ማይገባ ኦቨር የሆነ ነገር ማይንድ ሴታፕ ዲስኦርደር ይሆናል። ይኸውልህ መንፈሳዊ ነገር ማይንድ ሴታፕን መጣል የሚመስላል። ምን መሰለህ ይሄ ማሳያ እንዲሆነ ነው። አንድ ክርስቲያን ልጅ ናት ስሟን ማንሳት አልፈልግም እና በጣም ሪስፔክት የምታረጋትን ክርስቲያን ልጅ አብራ ጓደኛ ትሆናለች ከአሜሪካ ነገር መጣ ማለት ነው እና የህይወት ልምምዷን ስታይ አሜሪካን ሀገር ጥላ የመጣችው ጭምልቅልቅ ያለ ህይወት ውስጥ ያቺ የምትጠበቀው ልጅ ታያታለች። ከዛ ልጅቷ በሽተኛው ነች። ወደ ጠበል ቦታ ሄደች፣ ወደ ጸሎት ቤት ሄደችና የሆነ የአይምሮ ሐኪም ትሪት ያደርጋት ነው። ለምን ከዚህኛው ከሰው ህይወት ወጣው ብላ በሃይማኖት ሽፋን ግን ከፍተኛ ነገር ውስጥ ገብታለች። ይሄ የብዙ ወጣቶችን ህይወት እየነካ ነው። የተመሳሳይ ጾታ ጋብቻ ስለ ኦፊሻሊ ሳይሆን በሚያሳዝን ሁኔታ በሴቶችም በወንዶችም እየተለመደ ይመጣ ነው። ይሄንስ ደፍረን መቃወም ይሄ ነገር ወጥቶልዱን እየበላ ነው ብለን መናገር ያለብን ወቅት አይመስልም እንጂ በደንብ መጮህ አለብን። ሚሰማም ባይኖር ቢሰሙም ባይሰሙም በመካከላቸው ነብይ እንዳለ ያውቁ ዘንድ ተናገር አለው ሕዝቅኤልን። ግንባርን እንደ ቡላዳ ጠንክሬዋለሁ እንዳትፈራ አለው አይደል?
የሚሰማ ትውልድ በሌለበት ቃሌ ዘፈን ሆኖባቸዋል አለ። ይጮሃል፣ የሚሰማ የለም። ባይሰሙም እንናገራለን። አዎ ሰዎች መንፈሳዊነት የሚመስላቸው አእምሮ መጣል ነው። አየህ መንፈሳዊ አእምሮ ይሙላባችሁ ነው እንጂ የተባለው አእምሮን ጣሉ አልተባለም። እንደውም የተሻለ አእምሮ ነው መንፈሳዊ ሰው ሊኖረው የሚገባ የተሻለ ገባ። አእምሮ መጣል ምንድነው? ከእግዚአብሔር ጋር ደባደባለሁ እግዚአብሔርን ይሄን ካላደረክ እለዋለሁ። መጽሐፍ ቅዱስ ልክ አለው ደርዝ አለው ሲያስተምር። ማይንድ ሴታፕን ከሚያስተካክሉ የተማሩ ሰዎችን በላይ መጽሐፍ ቅዱሱ ማይንድ ሴታፕንም ያስተካክላል። ከኑሮ ከትዳር አንፃር ከሰው ጋር ማህበራዊ ግንኙነት ምናምን መጽሐፍ ቅዱስ እሱን አይነኩትም፣ እሱን አያስተምሩት። ምንድነው የሚያደርጉት? እነሱ የሰውን ማይንድ ማኒፑሌት አድርገው የማይሆን ነገር ነግረው ከዛ በኋላ አእምሮን እንዲጣል አእምሮውን ከጣለ በኋላ መንፈሳዊ ነህ በሚል ሰበብ ማለት ነው መንፈሳዊ ቅዠቱ ይለጠጣል። ከዛ ያ ሰው መንፈሳዊ ሳይሆን እብድ ይሆናል ማለት ነው። እብድ ማለት የሚያደርገውን ማያቅ የሚሰራውን ማያቅ ከሰው ወጣ ያለ ማለት ነው። ስለዚህ ብናብድም ለጌታ ነው የምትል ጥቅስ ይጠቅሳሉ። ጳውሎስ ግን ይሄን የጠቀሰው ሰዎች እንደ እብድ ቢቆጥሩንም ምንናገረው ግን ባለአእምሮ ነን። በአእምሮ ሆነን ነው የምንናገረው። ለእናንተ በአእምሮ ነው። ነገር ግን እብድ ካሉን ደግሞ ለክርስቶስ ስለሆነ ይበሉን። የክርስቶስ ፍቅር ግድ ብሎ ነው ምናወራው ነገር። አምላክ ተሰቀለ ነው ያሳበዳችሁ ፍቅር ነው እያልናችሁ ነው አለ እንጂ አሁን ላይ እንዳለው ማለት ነው መንግስትን ታበድራለህ የተባለ ድሃ ለሊቱን ሙሉ መንግስት አበድራለሁ እኔ እያለ ኮንፌስ እያደረገ አድሮ ሰውየው ይሄው ነው እዚህ ጋር ደርሼ እንዲሆኝ ቀበቶዬ ምን ጫማዬ ያለው ድሃ እዛ ከዛ ሲመጣ ያንን ነው የሚያስበው። ሰርቶ መለወጥን ሳይሆን ተቀምጠ መኪና ትገዛለህ፣ ሀገር ትመራለህ፣ ሀገርን ትገዛለህ፣ ለመንግስት አበድራለህ ነው ትንቢታቸው። ይሄ ኮምፕሊትሊ ባይብል ውስጥ የለም። ሊሰራ የማይወድ አይብላ ነው የሚለው። በስነ ስርዓቱ ሰው መማር አለበት፣ ስራ መስራት አለበት። ስንፍና ኃጢአት ነው። እነዚህን ያስተምራል ባይብል። ይሄ ማይንድን ምን ያደርጋል? ያስተካክላል። እሱ አስተምሮ ስለሌላቸው ቸርቾቻችን መንፈሳን እንትን አትበል ባለአእምሮ አትሁን ይላሉ። መጽሐፉ ደግሞ ባለአእምሮ ሁኑ ይላል። እሺ የቱን እንቀበል? ስለዚህ አእምሮን የሚያስጥሉ የመናፍስት ዓለም ሲስተሞች ናቸው አሁን ያሉት። አንድ ሰው ከፍ የሚያደርግ ሌላውን ባዶ የሚያደርግ አጋንንታዊ ሲስተም ነው ብዬ ነው ማለት። ከባድ ነው። እንግዲህ በተለያየ በወንጌላውያን ቤተክርስቲያን ውስጥ ያላችሁ በተለያየ ጉዳይ የተጎዳችሁ ካላችሁ ጆኒም ሌላም ሊያማክራችሁ ፈቃደኛ ናቸው ብዬ አስባለሁ። በተለይ ደግሞ ይሄ በመሬት ላይ በሌለ ቅዠት በሚመስል ነገር የእግዚአብሔር ሐሳብ ባልሆነ ቁጭ ብለህ ታገኛለህ፣ ትዳር ከውጭ መጣልሻል፣ አንቺ እዚህ ሀገር አታገቢም ብለው ያረጁ ብዙ አሉ። እውነቱን ነው የምንነጋገረው። ሀሌታ ሚዲያ ወደ ኋላ የምንለው አይደለም። በየትኛውም ቤተ እምነት ውስጥ ያሉ አሰራሮችን በዚህ አጋጣሚ እንቃወማለን፣ ተገቢም አይደለም እንላለን። ያ ለእግዚአብሔር ሲሰራ ለባህር ዳርቻን አበጅቷል፣ ለሁሉ ዳርቻን አድርጓል። ባህር ከዚህ እንዳታልፍ እንትን እንዳታልፍ እንዳለ ሁሉ ለኛም ዳርቻን አድርጎልናል። በመጠን ኑሩ ተብለናል። ያንን ባለአእምሮነት መጣል የለባቸው። ማንኛውም ሰው ሊያማክረኝ ከፈለገ ጸሎት ቢፈልግ አገልግሎት ቢፈልግ አበለበለኝ ኤኒ ታይም። መልካም። ባለፈው ባቀረብኩ ሐሳብ የተለያዩ ነቢያቶችን ስም አንስተሃል። ካነሳቸው ነቢያቶች አንዱ ነብይ ሱራፌል ነበረ። ነብይ ሱራፌል ቢሮ ጠርቶኝ ቁጭ ብዬ አይቻለሁ ያለውን ሐሳብ ሰምቻለሁ። የሚሰራውም ትልልቅ ስራዎችን ቸርቹንም የመጎብኘት እድል አጋጥሞኛልና በርግጥ እሱም ባለቤቱም ሰፋፊ ስራዎች ይሰራል ባይኔ በብረት ያየሁት። ከዛ ባለፈ ግን ካንተ ጋር ጀስት በወንጌል አገልግሎት እንደሚያቀ ፐርሰናል የሆነ ችግር እንደሌለበት ግን ባነሳው ሐሳብ ቁጭ ብለን ክፍል ለፊት ከሱ ጋር ማውራት ፈልጋለሁ ብሏል። ፈቃደኛ ነህ? ምንም ችግር የለም። እኔ ሰው ሆኔ አውርቼ ትክክል ያልሆነውን ነገር ትክክል አለመሆኑን አምኖበት ከዛ የበደለው ህዝብ ካለ ያንን ህዝብ ይቅርታ የሚጠይቅ ማንኛውም ወንድም ሲስተካከል ለሱ ነው መቀናለት ብያለሁ። ለነሱ ቀናለሁ። ገራንተዋየማ ውይይቱን ከፍተዋል። የሀሌታ ሚዲያ ችግር ብቻ ያለውን ነገር ማውራት ብቻ ሳይሆን እንዴት ተሰመጣ መድረኩና መቻቻለ የኔ እንትን ነው ማለት ኦፕን ነው በሪ ለመወያየት ክፍት ነው። ማንንም ሰው እንዲስተካከል እኮ ነው። ከጥላቻ ነው እንዴ? ነግሬ ያለው እኮ ነብይ ሱራፌልን እኔ ወደዋለሁ። አዋሳ ድረስ ሄጄ አውቃለሁ። ማናቸው ጋር ነው ያልኩት? አይቻቸዋለሁ። አይቼም ነው ዛም የሆነው ባይብልና እነሱ እንደዚህና እንደዚህ ናቸው። ለዚህ ነው እኔ ልካረላችሁ እኔ የምለው ነገር ከመጽሐፍ ቅዱስ አንፃር ከሆነ ልሰማ ይገባል። ከሰማኝ ይድንበታል።
ራስና የሚሰሙን ታድናለህ በጊዜው ማለት ጊዜው አንተ ቃሉን ስበክ ይላል። ስለዚህ እኔ ሄጄ ራሱ የሚያስፈልገውን ነገር በሰው ልኮኝ ሄጄ አድርጌያለሁ። ያቀኛል በደንብ አቋም ምንድነው በሁሉም ጉዳይ አንዳንዴ በርግጥም እኛም ተወክሰንበታል ነው ሁሉ ነገር ወደ ሚዲያ ያወጣችሁ። በርግጥኛ ሚዲያ ላይ ገደብ ሲያልፍ ነው አሁን የምናነሳቸው ሐሳቦች እኮ የብዙ ቤቶችን ያንኳኳ ሐሳቦች ስለሆኑ ነውና በነገራችን ላይ ይቅርታ ልትወቀሱ አይገባም። ሚዲያ ላይ የሚያውሉት ስተታቸው እነሱ ናቸው። አንተ ተወቃሽ አትሆንም፣ እኔ ተወቃሽ አልሆንም። እኛ ጓዳ ውስጥ ገብተን ስተት አውጥተን አናውቅም። በሚገርም ሁኔታ እንዴት በአደባባይ ይላል አንዳንድ ሰው እስኪ በርብሩን የማንን ጓዳ ገብተን ሚስጥር ፈልገን አወጣንበት። ችግሮች እኮ ሁሉም ጋር ይኖራሉ አይደል? እንደዚህ አይነት ነገር የለንም፣ ብልግና ነው። እኛ ያደረግነው ምንድነው በሚዲያቸው ወቁልን ብለው ስተታቸውን በአደባባይ አረፋ እንደሚደፍቀው ባህር ስተታቸውን የሚያወጡት እነሱ። ያን አንስተን ስንሰራበት ክሪቲሳይዝ ስናደርግ ሊከፋቸው አይገባም፣ ማስተካከል አለባቸው። ለክብራቸው መኖር ሳይሆን ክብር ለሆነው ለጌታ ለመኖር ከወሰኑ በጣም አሪፍ ነው። መልካም ውድ ያሌታ ሚዲያ አድማጭ ተመልካቾቻችን እንግዲህ ጆኒ ፈጣሪ ያክብርልን ለውይይት ክፍት መሆን እና በዚህ አጋጣሚ በተለያየ ሃይማኖታዊ ጉዳይ ጆኒ ለማናገር ፈቃደኛ ሆናችሁ ስማችሁ የተጠራ ነቢያቶች፣ አስተማሪዎች በተለያየ ጉዳይ ቅሬታ አለበት የምትሉ እንደዚህ ጠርታችሁ ካወያያችሁ ሃሌታ ሚዲያ መድረኩን ያመቻቻል። ለቡስራፌልም እንግዲህ ሰሞኑን ተገናኝታችሁ መልካም ውይይት ታደርጋላችሁ ብያስበው መንተናነጽ መልካም ነው። ወንድምን የሚጠላ ነፍሰ ገዳይ ነው፣ ነፍሰ ገዳይ መንግስተ ሰማያት ያገባም ይላል። ትልቅ ቃል ነው። ከጥላቻ ሳይሆን ከመተናነጽ ከማረማንገድ ስለሆነ ያንተ ሐሳብ እጅግ አድርገን እናመሰግናለን። እንደው አንድ ወንጌላውያን ቤተክርስቲያን ውስጥ ካገኘ እስቲ ጠይቅልኝ ያለው አሉ። በተለይ ሪል ስቴትን በተመለከተ ዘጻት ሪል ስቴት የለውጥ ሪል ስቴት የሚል በብድር ተቋም የተነሳ ለብዙ ክርስቲያኖች ደግሞ ቤት ሰጣለሁ ብሎ ደም እንባ እያለቀሱ ያሉ ሰዎች ለአመታት ነው እንኳን ይሳቃቸው። በዚህ ጉዳይ ላይ የሚመለከተው አካላቶች አውርተናል። የሚመለከተው ሐዋርያ ስሙ ጠፋብኝ ብቻ ጥሬ ስጋ እየበላ ምን ይሄው ጥሬ ስጋ እየበላን ነው። አንዴ ተባረርኩ፣ አንዴ ታሰርኩ፣ አንዴ በጣም በሚገርም ሁኔታ ህግ የሌለ እስከሚመስል ድረስ የሚደረግ እንቅስቃሴ አለ። ይሄንን ጉዳይ ታዝበዋል? አሁን እንግዲህ ይሄን ዘጻት ሪል ስቴት የተጀመረው ዘጻት የለውጥ ሪል ስቴት ነው። የለውጥ ሪል ስቴት የተጀመረው ለውጡ በመጣ ማግስት አካባቢ ነው። ምንድነው ያደረጉት? እንግዲህ አንድ አገልጋይ ምስክር አለ። እንደዚህ ሲነግረኝ እስከ 3000 ብር ጀምሮ ምዝገባ ከዛ እንደዚህ ሲል እንዳታደርገው አልኩት። እሱ ምንም የለውም። በጣም ጌታን የሚያገለግለው በብዙ ችግር ውስጥ ነው። ግን ቤት ኪራይ ችግር ስላለበት በቃ ተነሳሳ። አይ መንግስት ቦታ ይሰጠናል ከዛ ባላንሰራ ምን ሰራው ለክርስቲያን ብቻ ነው የሚል አድርገው ነው መጀመሪያ ክርስቲያኑን ማኒፑሌት አድርገው አስጀመሩት ማለት ነው። ያኔ ተቃዋሚ ያለው አየ ተቃዋሚ ነው የሚሉኝ ራሱ ጓደኞቼ። አንተ ደግሞ ሁሉን ነው አይደለም አልተቃወምኩም። እኔ ሁሉን መልካም ነገር ተቃዋሚ አይደለም። ሐዋርያ ነኝ የሚል ስም ከለጠፈ በኋላ ሪል ስቴት እንትንም የሚያደርግምና መጽሐፍ ቅዱስ አይደለም። ምን ችግር አለ? በጣም ጥሩ። ሐዋርያ ማለት ምን ማለት ነው? ቤተክርስቲያን የሚተክል መሰለኝ። ሐዋርያ ማለት የተላከ ማለት ነው። ሚሽነሪ ማለት ነው። አይታል ነጮች ሚሽነሪዎች አፍሪካ ሀገር የተለያየ ሀገር እየሄዱ ነው የሚሞቱት። ስለዚህ ከቤተሰባቸው ምናምን ሲሰናበቱ በሉ እንግዲህ ሰላም ሁኑ ብለው ተሰናብተው ነው የሚወጡት። ሚስት የወለደች አያውቁም፣ አራስ ነው ልጅ ታመማ አያውቁም። አንድ ጊዜ አንድ ሚሽነሪ እንዲህ ብሎኛል። ሚስቴ ልትወልድ እያጣጣረች ነው አልኩት። እንሂድ ወንጌል እንደዚህ ምናምን ብሎኝ ስለው እንደ አንተ ነህ እንደ የምትወልደው አለኝ። አንተ ነህ ወይ የምትወልደው? በጣም ነው በቃ የገረመኝ ደነቀኝ። ዋው አልኩኝ። አባ በዓለም ዙሪያ ሚሽነሪዎች አሉ። አሁን እነዛ ሐዋርያዊ አገልግሎት ነው የሚያገለግሉት። ሐዋርያ ብለህ ራስን ከጠራ በኋላ አንተ ቁጭ ብለህ ካፌ ለካፌ ቁርጥ እያሳየ ከጮማው ከምን ቆርጣለህ ምን ታመጣለህ መጣል አንተ ወንበዴ ነህ እንጂ ሐዋርያ አይደለም። እኔ የደሃውኔ እናቶች ያለቅሳሉ ጎልማሶች በቤት ተጠጥ ውስጥና ይሄን እንዴት ነው ከገንዘብ ነው? ሐዋርያው ጳውሎስ ምን ይላል መሰለ? ገንዘቤን አይደለም ነፍሴን ስለናንተ ከፍላለሁ አለ። በሌላ ሰው ላይ ያለበት ዕዳ ካለ እኔ ከፍለዋለሁ አለ። በገዛ እጄ እኔ ከፍለዋለሁ። አናሲሞስ ልጄን በእስር ቤት የወለድኩት አሁን ላንተ ጠቃሚ ነው ብሎ
ያለበትን ዕዳን ይከፍላሉ ይላል። እነዚህ ግን ሰውን ሁሉ ማለት ነው ያለውን ቀምተው አስለቅሰው ደግሞ እኮ ማንም ሰው ሳይቀር አትሊስት እኮ ፕሮቴስታንቱ ማቀፍ ውስጥ እንኳን ቢቀር የሌብነቱ የስግብግብነቱ ልክ ገደብ ስለሌለው ማንም ሰዎች ሁሉ አሉ ሲያለቅሱ በመረጃ ሲያወሩ ሰምቼ በጣም ነው ስንናገር አንሰማም። ሲጎዱ ተጎዳን ይላሉ። ሰው ማስቸጋሪ ነው። ይሄ ሰው ሐዋርያ የሚል ስም ይዞ ሪል ስቴት ሰራተኛ እንዴት ነው የሚሆነው? አይሆንም። ባይብሊካሊ ነው አይደለም። ሳሪያ ምንድነው የሚጠቅሱት መሰለ እንደዚህ ሰዎች አውሮፓ ሀገር ከሌ የሚባል ሐዋርያ ከሌ የሚባል እንደዚህ ያለው እንደዚህ ድርጅት አለ። እዚህ ሀገርም ያሉ እኮ ትልልቅ የሚባለውን ስማቸው ማንሳት ለኛ ከባድ ነው። ሪል ስቴት ኢንቨስትመንት ውስጥ ያሉ እርሻ ላይ ያሉ ሀብታም የሆኑ እኮ ሐዋርያቶች አሉ። እነሱንም እየተቃወምኩ ነው ማለት ኮምፕሊትሊ በእጃቸው ሰርተው ሀብታም ቢሆኑ ኮምፕሊትሊ ሐዋርያ የተላከ ነው ለወንጌል። በጣም ብዙ ሰው ወደ ሲኦል እየነጎደ ነው። ገባ? ለምን ኖሮ አይደለም። ይሄ ያልገባ ነገር አለ። ግድ የለም እየተላለፍኩ ነው ጆ አይደለም እየተላለፍኩ አይደለም። እኔ ሰው ለምን ኖሮ አይደለም በደንብ አይደለም ለኔ ብለ ከባድ ነው። አሁን ለምሳሌ በወንጌላውያን ቤተክርስቲያን ውስጥ ከ10 7ቱ ብትጠይቃቸው ኢንቨስተሮች ናቸው። ያኔ አሁን እና የሆነ ትምህርት ድንገት ምንም ይኸውልህ ያላጎደሉት ለተልኳቸው ያላጎደሉት ነገር የእግዚአብሔር መንግስት ላይ ያላጎደሉት ነገር ካለ ምንም ችግር የለብኝ። እሱን አልነቅፍም። ይሄው በደንብ ስሙ አልነቅፍም። ሰው በገዛጁ እየሰራ ምናምን ለሚያደርገው አፕሪሺየት አደርጋለሁ። እግዚአብሔር በጥፍ ይባርካቸው። እኔ እያልኩ ያለሁት ለምሳሌ ሪል ስቴት አንድ ነብይ ጀመረ እና የሆነ ጊዜ ላይ ብድር ስጡኝ ይላል። ብድር ይሰጡታል። ከዛ በኋላ እሱ ሰብስቦ ውጭ ሀገርም ሲሄድ ሰብስቦ በጣም ብዙዎች እንግዲህ ኮንታክት ያደርጋል። ሰብስቦ ሪል ስቴት ጀመርኩ አለ። ሪል ስቴት ከዛ ምን ይሉታል? ብድሩ መልስልን ሲሉት ጾታ አይደል እንደ ሰጠሽኝ ምናምን ይላቸዋል። በኋላ ላይ ደግሞ ወጥቶ ዓለማዊ ሚዲያ ላይ ከዜሮ ተነስቼ እዚህ ደረስኩ ብሎ ሄዶ ደግሞ ይመሰክራል። እንዴ ከምንድነው ከዜሮ ተነስቼ የሚለው? የሚሰሩ ሰዎች ይበሉ። ቸርች ያገለገለ ቸርች ውስጥ ገንዘብን ሰብስቦ በቸርች ስም ዓለም ላይ ሲዞሩ በወንጌል ስም ዶላሩን ሰብስቦ በዚህ እንደዚህ የምታስገቡ እንደዚህ የምታደርጉ ብሎ ገንዘብ ሰብስቦ ሪል ስቴት ጀመርኩ ብሎ የዘረፈውን የእግዚአብሔርን ቤት ገንዘብ ከዜሮ ተነስቼ ብሎ ወጥቶ ይመሰክራል። አዮ መጽሐፍ ቅዱስ አይደለም መመሪያችን ተሽይ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ እኮ ለህይወትና እግዚአብሔርን ለመምሰል የሚጠቅም ቃል ነው። ስለዚህ ልክ አይደሉም። እነዚህ ግን አንተ ያለካቸው ሰርቶ ኢንቨስተር የሆኑት በንጹህ መንገድ ከሆነ እሰይ እንኳን ሆኑ። ኢንቨስተርነታቸው ወንጌልን አልጎዳም ወይ? ለወንጌል በጣም እየተሰጡ ነው ወይ? ለምሳሌ የአብያተ ክርስቲያናት ባለጠጎች የሚባሉ አገልጋዮች አጠገባቸው ያለን ቤተክርስቲያን መርዳት የማይችሉ የጎደለበትን መሙላት የማይችሉ አገልጋዮችን መጎብኘት የማይችሉ የነሱ ልብስና ወርቃቸው ዝገቱ የሚመሰክርባቸው ሰራተኞቻቸውና አገልጋዮቻቸው እንኳን በስነ ስርዓት ደሞዝ የማይከፍሉ ናቸው አብዛኞቹ። ይሄን የማያደርጉ አይመለከታቸውም እነሱን። ይሄን የምናገረው ውስጣቸውን ከነካው ግን ጀስት መመለስ አለባቸው። እናመሰግናለን። እንደው ስለ አገልግሎት እያወራን ነው። ቅድም በመግቢያ መጽናናትን የተናገሩ የሐጂ ሙፍቲ ህልፈተ ህይወትን በተመለከተ ብዙ ኢትዮጵያኖች በጣም የሙስሊም ሃይማኖት መሪ ቢሆኑ ሰርተው ካለፉት ስብዕና በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባ ማቲያስ ሲያነቡ የነበረው ሰው ሐዘን ማለትም ዘር፣ ቋንቋ፣ ሃይማኖት ሳይለየውና ለካ ጥሩ ነገር መስራት ከአንድ ሃይማኖት ውስጥ ብቻ ተወሽቀ የምታልፈው ሳይሆን ሁሉም የሚቀበልና የኛን አባት ህልፈተ ህይወትን በተመለከተ ለሁሉም አስተማሪ ስለሆነ በፍቅር መስራት በንጽህና ማገልገል የዚህን ያህል በምድር ያስከፍላል የሚባለውን ነገር በሰማይም ዋጋ እንዳለው ማሳያ ነውና የምትለው ነገር ካለ? አዎ ሐጂ ሙፍቲ እንግዲህ በጣም ብዙ ኢትዮጵያን የሚወዷቸው እኔም በጣም መወዳቸው አባት ናቸው። በመሰማቸው ጊዜ በጣም ነው ደስ የሚሉኝ። የሰው ልክ ናቸው። በቃ የሰው ልክ ናቸው እና አባቶቻችን ብትላቸው ማታፍርባቸው ማለት ነው። የሰው ልክ ናቸው። በጣም ሰላምን የሚፈልጉ ማስታረቅ መገሰጽ የሚችሉ አባት ነበሩ። ብዙ ተቋሚ ሊኖራቸው ይችላል። እኔ ግን እንደ አንድ ኢትዮጵያዊ አባት በጣም አከብራቸዋለሁ። አይ መውደድ ባለፈው ነገር ያለው እኔ የምጠላው አንድ ሰው የለኝም። አንድ ሰው ከጠላው ለምን ክርስቶስን እጠራለሁ? ክርስቶስን ጠርቼ ሰው መጥላት አልችልም። ክርስቶስ ሰው ነው የሆነው፣ ለሰዎች ነው ሰው የሆነው አምላክ።
ስለዚህ እኛ አባት በጣም የተወደዱ ናቸው በልፈተ ህይወታቸው እንግዲህ ብዙዎቻችን አዝነናል እግዚአብሔር ለወዳጅ ዘመዶቻቸው ለኢትዮጵያ ሕዝብ መጽናናትን ይስጥ ከሳቸው ምንማረው መልካም የሰራ ሰው በሁሉ ዘንድ ይከበራል አይ መልካም ስም ከመልካም ሽቶ ይበልጣል ይላል ሐጂ ሙፍቲ መልካም ስም አላቸው በተሳተፉበት ቦታ ሁሉ ነገር ሲጭሩ ሳይሆን ነገር ለማብረድ በሁሉም አቅጣጫ ሃይማኖት ፖለቲካ ሳይለዩ መልካምነትን ብቻ ሲዘሩ ነበር የዘሩትን ደግሞ ቤተሰቦቻቸው አሁን ይኮራሉ ቤተሰቦቻቸው ዋው ይኮራሉ የኢትዮጵያ ሕዝብ ሁሉ ሊያለቅስላቸው ይችላልቸውና አልፎ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሱ ሲያለቅሱ ደስ ይላል ይሄ አዩ ታች ሕዝብ ሲደባደብ ላይ ያሉት ግን ምን ያህል ማቹር ናቸው ምን ያህል የሰው ልክ ናቸው ይላቀሳሉ አየ ውስጣቸው ፍቅር ነበር ማለት ነው ለማትወደው ሰው እኮ አታለቅስም ሲያለቅሱ ያስመሰሉ አይደለም መቼምኛ አባት እሳቸው ራሱ በጣም አስደንቀውኛል እንደዚህ አይነት አባቶች በፕሮቴስታንቱም በሁሉም ቦታ አሉ ስለነዚህ ሰዎች እግዚአብሔር ይባረክ እግዚአብሔር የተመሰገነ እናመሰግናለን ጆኒ እንግዲህ መቼም ባለችን ሰዓት ውጤታማና በጣም ማብራራትና የድርድር ነው የሚባለው ይሄ ንግግርንም መድረካችን ስለተቀበልክ እጅግ አድርገን እናመሰግናለን ካንተ ጋር ደግሞ እንደዚሁ ብቅ ይያልን በወቅታዊ ጉዳይ ላይ እንወያያለን ክብረት ይስጥልኝ ቴንክ ዩ አመሰግናለሁ ውድ ያሌታ ሚዲያ አድማጭ ተመልካቾቻችን እንግዲህ ጆኒ እንዳጠይቀኝ ብሏል ግን ያው ጆኒ ያገለግላል በመላው ሀገሪቱ በተለይ ወደ ሱሉልታ አካባቢ ማይክ ይዞ እየሄደ በመኪናው በመኑም እየዞረ ይሰብካል ፕሊስ ጆኒን አገኙት አገልግሎቱን ደግፉ በደንብ እርዱት እንግዲህ እንዲህ አይነት ወጣት ነው ከጆኒ ጋር መስራት ለምትፈልጉ የጆኒን አድራሻ እናስቀምጣለን ኮሙኒኬት አድርጉ ተሼ እንዳጠይቀኝ እኔ ለመለመንም ወይ መጠየቅም አልወድም ስላልክ ይሄ በኔ ፍቃድ የተደረገ ነው ትልቅ ይቅርታ አመሰግናለሁ ቴንክ ዩ ውድ ያሌታ ሚዲያ አድማጭ ተመልካቾቻችን የዛሬው ፕሮግራማችን ይመስላል ይሄን ፕሮግራም ሰብስክራይብ ላይክ ሼር ኮሜንት በማድረግ ከኛ ጋር ቀጥሉ ተሾመ ሽፈራው ነኝ ሻሎም